ቀጥለን ደግሞ የምናየው የተለመዱ የጊዜ አጠቃቀም ዝንባሌዎችን ነው። ባለፈው ክፍላችን የጊዜ ምንነት የማኔጅመንት እና የጊዜ አጠቃቀም ምንነቶችን አይተናል። ዛሬ ደግሞ የምናየው የጊዜ አጠቃቀም ዝንባሌዎችን ነው። በጊዜ አጠቃቀም ውስጥ ሰዎች ምን አይነት ባህሪ ያሳያሉ? ምን አይነት ዝንባሌ አላቸው? ምን አይነት ዲዛይር አላቸው? ምን አይነት ሰዎች አሉ? የሚለውን ነው የምናየው። የመጀመሪያው የአቶ አደጋ ጊዜ ተጠሪ ነው። በፋየር ፋይተር የአቶ አደጋ ጊዜ ተጠሪ ሁል ጊዜ ከተጠራ ነው የሚመጣው። ሀላፊነት የተሰጠው ብቻ ነው የሚሰራው። ድንገተኛ ነው ቢጠራ ራሱ ድንገተኛ ነው። ተዘጋጅቶ እቅድ አውጥቶ በቃ በዚህ ጊዜ እንዲህ እንዲህ አደርጋለሁ አይልም። አደጋ ድንገት ስለሚከሰት ለዛ አደጋ ምላሽ ለመስጠት ለሱም የሚሆኑ ነገሮች ድንገተኛ ናቸው ማለት ነው። ስለዚህ ባህሪው ሁል ጊዜ ድንገተኛ ለሆኑ ችግሮች ምላሽ ለመስጠት ይሯሯጣል ማለት ነው። ድንገተኛ ነው ነገሮቹ እቅድ የለውም። እቅድ ለማውጣት ጊዜም የለውም እቅድም አያወጣም። እቅድ የለውም። ዝም ብሎ የሚኖር ሰው ማለት ነው። አደጋ ከተፈጠረ ብቻ ነው እንትን የሚሆነው ማለት ነው። በእቅድ ሳይሆን በሁኔታዎች ይመራል። ሁኔታ ነው የሚመራው። ሁኔታው ነው የሚመራው። እቅድ የለውም። እቅድ ግን በጣም አስፈላጊ ነው። እቅድ በትክክል ነገሮችን ለማከናወን ዲስትራክትድ እንዳንሆን ተረብሸን እንዳንቀር እቅድ ጥሩ ነው። የተጻፈ ነገር ጥሩ ነው። ቀኑን የሚመራው አስቀድሞ ባወጣው እቅድ ሳይሆን በድንገት ለሚመጡ ጥሪዎች ምላሽ ለመስጠት ሲሯሯጥ ወይም ሲቸገር ሲያሳስብ ወደ ላይ ወደ ታች ሲል ሳይረጋጋ ለምሳሌ ስልኮች ወይም ችግሮች ድንገት ሊመጡ ሊደወሉ ይችላሉ። ለእነሱ ምላሽ ለመስጠት ይቸገራል ማለት ነው። ቢዚ ነው በቃ በጣም ሁል ጊዜ ይወጠራል። ልክ እንደ እሳት አደጋ ሰራተኛ ከአንዱ እሳት ወደ ሌላው ሲሮጥ ይውላል። የአቶ አደጋ ጊዜ ተጠሪ ማለት ነው። በዚህ ምክንያት ሁል ጊዜ የድካም ስሜት ይሰማዋል። ይጨነቃል። ጭንቀት ደግሞ ብዙ ጊዜ ይዞ የሚመጣው ድካምን ነው መዛልን ነው ይዞ የሚያመጣው። ለአስፈላጊ ነገሮች ጊዜ የለውም። ለረጅም ጊዜ ስኬት የሚረዱ ዋና ዋና ተግባራትን ለማከናወን ጊዜ የለኝም የሚል ሰበብ ያበዛል። እቅድ ስለሌለው ማለት ነው። ነገሮችን አደራጅተው እቅድ አውጥተው ስለነበር ለእረፍት ጊዜ አልመደበም ማለት ነው። ስለዚህ የሚሆኑ ነገሮች ጊዜ ለመስጠት ድንገት ለምሳሌ አስፈላጊ ነገር በጣም ወሳኝ የሆነ ነገር ቢከሰት ይቸገራል ያንን ለማከናወን ማለት ነው። ስለዚህ ምንጩ በችግር ጊዜ ብቻ ሳይሆን በመሯሯጡ ቤተሰቦች መካከል ማደግ ቢዚ በሆኑ ቤተሰቦች መካከል ማደግ አንዳንድ ጊዜ ተጽዕኖ ያሳድራል ማለት ነው። ስለዚህ የጊዜ አጠቃቀም ስንባል የመጀመሪያው ሁል ጊዜ የሚሮጥ ያልተረጋጋ አይነት ሰው ነው። ሌላው ደግሞ አስደሳች ሁል ጊዜ ይሄ ደግሞ ሰዎችን ለማስደሰት ለሰዎች ደስታ ለራሱ ጊዜ የሌለው ለሰዎች ደስታ የሚኖር ሰው ነው። ሰዎችን ለማስደሰት ምንድነው? ሰውን ላለማስቀየም ወይም ተቀባይነት ለማግኘት ሲል እምቢ ማለት አይችልም። ላለማስቀየም ተቀባይነት ለማግኘት በሰዎች ለመወደድ በቃ ሁሉም ሰው እንዲወደው ይፈልጋል። ሁሉንም ሰው ላለማስቀየም ይጥራል። ይሄ በጣም መጥፎ ነው። በይሉኝታ መኖር ሰዎችን ተመልክቶ እንደ ሰዎቹ አክት ለማድረግ መሞከር ነው። ይሄ እምቢ ማለት አይችልም። እምቢ ማለት መቻል በጣም ትልቅ ነገር ነው። ምክንያቱም ለራሳችን ለተፈለገው አላማ እንድንኖር ያደርጋል ማለት ነው። ለተፈለገው አላማ መኖር ካልቻልን ለምንፈልገው አላማ መኖር ካልቻልን ሁል ጊዜ በቃ ያልተረጋጋ ህይወት በጭንቀት የተሞላ ህይወት በሀሳብ የተወጠረ ህይወት ነው የምንኖረው። ይሄ እንደዚህ አይነት ሰው እንደዚህ አይነት ባህሪ ያለው ሰው ችግርን እምቢ ማለት አይችልም። እምቢ ያለ ማለት ችግር አለው ማለት ነው። ለምሳሌ ከተማ እንውጣ ከተባለ ይወጣል። እንጫወት ከተባለ ይጫወታል። እምቢ ማለት አይችልም። ተማሪ ከሆነ ማንበብ ያለበት ወይም የፈተና ሰሞኑ ከሆነ ዝም ብሎ ሌላ ሰው ከጠራ ይሄዳል ማለት ነው ወጥቶ። አንድ ሰው አንድን ነገር እንዲያደርግለት ከጠየቀው ጊዜ ባይኖረውም እንኳን እሺ ይላል። በቃ ከተውኩ ይቀየምብኛል ብሎ ስለሚያስብ ማለት ነው። እወደዳለሁ እሺ ስላልኩ እወደዳለሁ ብሎ ስለሚያስብ። ሌላው ደግሞ በተመሳሳይ ሳይት ከሁለት እና ከሶስት ቀጠሮዎች ጋር ተይዞ ሊገኝ ይችላል ይሄ ሰው።
በመዘንጋት ሳይሆን እምቢ የማለት ፈቃድ ስለሌለው ማለት ነው። እምቢ ማለት ስላልቻለ ማለት ነው። ሰዎችን ነው ይሄ በጣም ትልቅ መጥፎ ነገር፣ በጣም መጥፎ ነገር። እምቢ ካላልን ለራሳችን መኖር አንችልም። ራሳችንን መሆን አንችልም። የራሳችንን ማንነት ግልጠን ማሳየት አንችልም። ሁልጊዜ የምናንጸባርቀው የሰው ማንነት ይሆናል ማለት ነው። ችግሩ ምንድነው? ቃሉን ማክበር ሲያቅተው ሰዎችን ከመገናኘት መሸሽ ይጀምራል። ችግር አለ የዚህ ችግር ማለት ነው። ይሄ ሰዎችን ለማስደሰት ስለሚኖር በቃ ሰዎች ጋር ከተገናኘው እንዲህ ነገር እንደዚህ አይነት ባህሪ፣ እንደዚህ አይነት ዲዛይር፣ እንደዚህ አይነት ዝንባሌ ስለሚታይበት ከሰዎች መሸሽን ይመርጣል። መንገድ መቀየርን ይመርጣል። አለመገናኘትን ይመርጣል። መደበቅን ይመርጣል ማለት ነው። ስለዚህ ሰዎችን ለማስደሰት መኖር ለዓላማችን ለሀሳባችን እንዳንኖር ያደርጋል። ሌላው ደግሞ አቶ ጊዜ ያለኝ ነው። ቀጠሮ ወደፊት ነገሮችን የሚያሳልፍ ሰው ስራዎችን የሚሰራው ሲመቸው ወይም ደስ ስለሚለው የሚለውን ብቻ መርጦ ነው። በደረስኩ እደርስበታለሁ የሚል መሪ ቃል ስራዎችን ያከማቻል ማለት ነው። ይደራረቡበታል ስራዎች ሲደራረቡበት እነዚህ ነገሮችን አቀናጅቶ እቅድ አውጥቶ መስራት አይችልም። ወደፊት ቀጠሮ ያበዛል ማለት ነው። ወደፊት ቀጠሮ ማብዛት ደግሞ እንደዚህ አይነት አሁን ቅድም እንዳልኩት በጊዜ አጠቃቀም ያሉ ተግዳሮቶችን ይዞ ከመምጣት ውጪ ሌላ ነገር አያመጣም ማለት ነው። ሌላ ትርፍ የለውም። ስለዚህ በጊዜ አጠቃቀም ላይ ጊዜ አለኝ እያሉ መተኛት፣ ጊዜ አለኝ እያሉ መዘናጋት ለብዙ ነገሮች ያጋልጣል። ተማሪ ከሆንክ ከትምህርት ቤት ልትባረር ትችላለህ። ሰራተኛ ከሆንክ አስፈላጊውን ስራ በትክክል ካልሰራ ከስራ ቦታ ልትባረር ትችላለህ። እንደዚሁ የራስ የግል ነገር ቢኖር ተደራርበው ደግሞ መጨረሻ ላይ የሚያመጡት ከዲፕሬሽን፣ ከጭንቀት፣ ከአንዛይቲ፣ ከፍርሃት ውጪ ሌላ ትርፍ የለውም። ለራሱና ለቤተሰቡ የጭንቀት ምንጭ ይሆናል ማለት ነው። የጊዜ ገደብ አያከብር። እንደዚህ አይነት ዝንባሌ የሚታይባቸው ሰዎች የራሳቸው የሆነ ማንነት የላቸውም። ቀጠሮ ያበዛሉ። አስፈላጊ በሆኑ ነገሮች ላይ ያበዛሉ። መጨረሻ ላይ ቁጭት፣ ብዙ ደስ የማይሉ አሉታዊ የሆኑ ባህሪያቸው ይታይበታል። ሌላው ደግሞ ወይዘሪት ማህበረሰብ ሶሻላይዘር እንደዚህ አይነት ደግሞ ከሰዎች ጋር በቃ ሌላውን ለማሳደድ ከሚኖረው ሰውዬ ጋር እንደዚህ አይነት ዝንባሌ ከሚታየው ሰው ጋር ትንሽ ይመሳሰላል። ጊዜውን በሙሉ ከሰዎች ጋር በወሬና በማህበራዊ ግንኙነት ታሳልፋለች። ስራን ለማስተላለፍ ሰበቡ ማህበራዊ ህይወት ነው። በቃ ከሰዎች ቤት ወደ ሰዎች ቤት ሲንቀሳቀስ ሲሯሯጥ የሚውል ሰው አይነት ሁሉንም ሰው ሰላም ካላልኩ ደስ አይለኝም የሚል ሰው አይነት ነው። ለስራ የሚገባውን ትኩረት እና ጊዜ ለወሬና ለግንኙነት ትሰጣለች። ወሬ ደግሞ በጣም መጥፎ ነው። ትርፍ የለውም ወሬ ምንም ትርፍ የለውም። ምንም የሚጠቅመው ነገር የለውም። ስለዚህ ከወሬ ይልቅ ዝም ማለት ራሱ ይሻላል። አስፈላጊ ነገር ለማድረግ ማለት ነው። ትልቅ ኢሹ በጣም አስፈላጊ ነገር ካልሆነ ወሬ ብዙ ጊዜ ፍሬ የለውም። አንደበታችን ዘሎ ዝም ብለን እንቀመጣለን እንጂ ወሬ ፍሬ የለውም። ስራ አይሆንም ወሬ። ስለዚህ እነዚህ ወሬኞች ናቸው። ያየናቸው ነገሮች የመጀመሪያው ሲሯሯጥ የሚታይ እንደ አደጋ ሲኖር የሚጠራው አይነት ባህሪ ዝንባሌ የሚያሳይ ይሄ እቅድ የለውም። ነገሮች ድንገተኛ ናቸው። ሌላ ደግሞ ለሰዎች ደስታ የሚኖር ላለማስቀየም ተቀባይነት ለማግኘት የሚቸገር እምቢ ለማለት የሚቸገር ተቀባይነትን ለማግኘት ላለማስቀየም የሚሮጥ ነው። አቶ ጊዜ ያለኝ ደግሞ ቀጠሮ የሚያበዛ ነገሮችን የሚሰራው ለሱ ደስ ካለው ብቻ ነው። እንዲህ አይመቸኝም አይነት ምናምን ማለት አይችልም ማለት ነው። ሌላው ደግሞ ማህበረሰቡ በወሬና ከሰዎች ጋር ባለው ግንኙነት ላይ ብቻ የሚያተኩር የራሱን ነገር የተወ ነገሮችን በትክክል የማድረግ የማይችል ሰው ነው። እነዚህ የጊዜ አጠቃቀም ዝንባሌዎች ናቸው። ከላይ ከተዘረዘሩ ዝንባሌዎች መካከል ራስን በየትኛው አገኘኸው? ካገኘውም ራስን በዚህም አይነት ሁኔታ ያየኸው ይመስላል። ጊዜ አጠቃቀም በሙሉ ስኬታማ ነው ብለህ ታስባለህ? እነዚህ ጥያቄዎችን ለራሳችሁ መልሱ። ለዛሬ ይሄ ይበቃል።
ዛሬ ያየነው የጊዜ አጠቃቀም ዝንባሌዎችን ነው። አመሰግናለሁ።